ለምሳሌ ከመጀመሪያ ዩኒቨርሲቲ ወጥተው የሚቀጠሩ ሰራተኞች እስከ 11,000 ብር እንዲያገኙ ለማድረግ እየተሞከረ ነው። አንድም ቤተሰብ ለመመገብ የሚያስችሉ ምግብ አይነቶችን ጠረጴዛ ላይ መቅረብ ያለባቸውን የምግብ አይነቶች ዋጋ የመሸፈን አቅሙን ይሄንን ገንዘብ ስንመለከት አይችልም። አለመቻል ብቻ ሳይሆን የእሱን 3 ጊዜ ያክል ያስፈልገዋል። አንድ ቤተሰብ ራሱ የመነሻ ደሞዝ ራሱ ብቻውን ጤፍን ሊገዛ አይችልም። አሁን ባለንበት ሁኔታ ዘይትን ስትጨምር ጥራጥሬዎችን፣ ቅቤ፣ ሌሎችንም እንዲህ አይነት ነገሮች እየተጨመሩ ሲሄዱ አንድ ቤተሰብ የሚያስፈልገውን ነገር ስናሰላ በአስቸጋሪ ሁኔታ እንዳለ ነው የሚያሳየን። ታዲያ ይሄ መሰረታዊ ነገሩ የዋጋ ግሽበት ሳይቀንስ ቀርቶ አይደለም፣ ቀንሷል። የዋጋ ግሽበት መቀነሱ እየረዳን ነገር ምንድን ነው? ከዚህ በላይ አስቸጋሪ ሁኔታ ውስጥ ቤተሰብ እንዳይገባ ለማድረግ የማቆም ጥረቱ ተጀምሯል ማለት ነው። ኢንፍሌሽን ቆመ ማለት ዋጋ ጭማሪ አቆመ ማለት አይደለም። ለምሳሌ ከ30% ወደ 9.7 ወረደ ማለት የሚሄድበት ፍጥነት አዝጋሚ ሆኗል ማለት እንጂ ጨርሶ ቀርቷል የለም ማለት አይደለም። ዋጋ በተለያዩ ምክንያቶች ይጨምራል ብለናል። በማምረቻ እቃውን ለማምረት የሚደረግ ጥረት ውስጥ የሚወጣውን ወጪ ይጨምራል ብለናል። ግሽበትም አለበት ብለናል። የሚሄድበትን ፍጥነት የሚጠቁም እንጂ የምንገዛበትን መሰረታዊ እቃዎችን የምንገዛበትን ዋጋ ከነባሩ ቁጥር ቀንሷል ማለት የሚከፈለው ብር ቀንሷል ማለት አይደለም። ይሄ ነው አሁን ብዥታን የሚፈጥረው ነገር። ይሄ ነው እንግዲህ የመሰረታዊ ፍጆታ እቃዎችም ከመሰረታዊ ፍጆታ እቃዎችም ውጪ ያሉ ነገሮች ዋጋ ግሽበቱ ቢቀንስም የሚከፈለው ብር እስካልቀነሰ ድረስ ወይም ደግሞ ማስተካከያ ደሞዝ እስካልተሻሻለ ድረስ ለሰዎች ለውጥ እንዳይሰማቸው የሚያደርገው ይሄ ትግል ይፈልጋል። ኪሳቸው የተደራጀ መግዛት የሚፈልጉትን ነገር መግዛት እንደሚችሉ እንዲሰማቸው ለማድረግ ከፍተኛ ትግል ይፈልጋል። ደሞዝ ማሻሻያ ማድረግ፣ ከውጭ የሚመጡ እቃዎች ዋጋ እንዳይጨምር፣ የውጭ ምንዛሪን ባለበት ለማቆም ዋጋውን ወይም በከፍተኛ ሁኔታ ብር እንዳይላሽቅ ማድረግ፣ እነዚህ የመሳሰሉ ሁሉ ጥረቶች ለዋጋ ከአግባብ በላይ ደግሞ እንዳይሄድ ቆንጥጦ ለመያዝ የሚያስችሉ ስራዎች እንደሆኑ ቢታወቅም መሰረታዊውና ዋናው ለውጥ ገና ነው፣ አልመጣም። የሰዎች በኪሳቸው ላይ እንዲሰማቸውና መግዛት ችለናል በምናገኘው ጥቅም ወይም ደሞዝ ቤተሰባችንን ለማስተዳደር የሚያስችል ሳንጨናነቅ የምንፈልገውን አይነት ዕቃ መግዛት እንችላለን የሚሉበት ደረጃ ላይ አልደረስም። ጠረጴዛ ላይ የሚቀርቡ የምግብ እህሎች ዙሪያ ከፍተኛ የሆነ የግብርና ምርት ማሻሻል ስራ ይጠይቃል። ከፍተኛ የሆነ ገበያው የሚፈለገውን ዕቃ በማግኘቱ ምክንያት ዋጋው ወይ ባለበት እንዲቆም ወይ እንዲቀንስ የማድረግ የምርት ስርዓት መፍጠር መቻል አለብን። የተመረቱ ምርቶች በሁለተኛ ደረጃ ለገበያ የሚቀርቡበትን ስርዓት መለወጥ አለብን። በሶስተኛ ደረጃ የምርት ስራ ውስጥ የተሰማሩ ሰዎች አግባብ ያለውን ገቢ ሊያገኙ የሚችሉበትን ስርዓት በተለያየ መንገድ የማቻቻል ስራ ውስጥ መግባት አለብን። የዋጋ ግሽበትን ዱካ እየተከተለ የደሞዝ ማስተካከያ ሊያደርግ የሚችል ስርዓት ለመፍጠር ሀብት መፍጠርን ይጠይቃል። ያን ስርዓት ለመፍጠር ትግል ማድረግ አለብን። ይህን ሁሉ አድርገንም ደግሞ የማይደረስባቸውና ሊረዱ የሚገባቸው የህብረተሰብ ክፍሎች ሊኖሩ ስለሚችሉና ስለሚኖሩም እነሱን ለይቶ ማስገባት እና ድጎማው ለነሱ በቀጥታ የሚደርስ ድጎማ መሆኑን የምናረጋግበት ዘዴና ብልሃት መፍጠር መቻል አለብን። ሰዎቹን አይደንቲፋይ ማድረግ፣ ሊደርሳቸው የሚገባውን ድጎማ በቀጥታ ማግኘታቸውን ማረጋገጥ፣ ድጎማው ተጠቃሚዎች ድጎማውን እንዲጠቀሙበት እንጂ ገበያ እንዳያናጉ በስርዓት መቆጣጠር ወዘተርፈ የመሳሰሉትን ነገሮች አበጅቶ በመትከል ከፍተኛ የሆነ ስራ ይጠይቃል። ይሄ ነው በእኔ ግምት ማስተካከያ ሊሆን የሚችለው።